ሰላም የሀገሬ እናቶች፣ እንኳን ወደ ማማ ሄልዝ በደህና መጣችሁ። ዛሬ የምንወያየው በእርግዝና ወቅት በጣም የተለመደ ነገር ግን ብዙ ትኩረት ስለማይሰጠው የብረት ወይንም የአይረን እጥረት ነው። እርጉዝ ስትሆኚ ደምሽ መጠኑ 50 በመቶ ይጨምራል። ለምን? አሁን ደግሞ ወደ ዋናው ነጥብ እንግባ። ሰውነታችን ውስጥ በትክክል ምን እየተከሰተ ነው? መቼ ነው ብረት እንደሚያስፈልገን የምናውቀው? ብዙ ጊዜ እናቶች እርግዝና ስለሆነ ነው የምደክመው፣ እግሬ ይሄዳል፣ ትንፋሽ ያጥራል፣ ይሄማ የተለመደ ነው ብለን እናልፈዋለን። እውነት ነው፣ እርግዝና ቀላል ጉዞ አይደለም። ነገር ግን እነዚህ ምልክቶች የአይረን እጥረት ወይንም አኒሚያ ምልክቶች ሊሆኑ ይችላሉ። ይህ ደግሞ በጊዜ መታከም ያለበት ጉዳይ ነው። በቃ ድካም ብቻ አይደለም። የአይረን እጥረት ምልክቶች። እነዚህ ምልክቶች በጥሞና ተመልከች። ከመጠን ያለፈ ድካም፣ በጣም ከመዳከምሽ የተነሳ ስራ መስራት መቸገር፣ በቃ ቢያርፉም ድካሙ አይለቅም። የትንፋሽ ማጠር፣ ለምሳሌ ቤት ውስጥ ወለል እየጠረግሽ ወይም ደረጃ ስትወጪ ትንፋሽ ወዲያው ይቆራረጣል። ይህ ለልጅሽ ኦክስጅን እየቀነሰ መሆኑን የሚያሳይ ምልክት ሊሆን ይችላል። የልብ ምት መፍጠን፣ እረፍት ላይ ሆነሽ እንኳን የልብሽ ምት ሲፈጥን ወይም ሲመታ መስማት። የቀዝቃዛነት ስሜት፣ ሰው በምቾት ባለበት ሁኔታ ውስጥ አንቺ ያለማቋረጥ የሚበርድሽ ከሆነ ይህኛው ሌላው የአይረን እጥረት ምልክት ሊሆን ይችላል። የቆዳና የጥፍር መፍሰስ፣ የአይንሽን የታችኛውን የውስጥ ክፍል ወደ ታች ስትጎትችው ወይንም ስትገለብጭው ቀይ ሳይሆን ፈዘዝ ያለ ወይንም ነጭ መሰል ከሆነ ይህ የደም ማነስ ምልክት ነው። ሌላው የምግብ ያልሆኑ ነገሮችን የመፈለግ ስሜት ወይንም በሕክምናው አጠራር ፒካ። ይህ በጣም የሚያስገርም ነገር ግን የተለመደ ምልክት ነው። አንዳንድ እናቶች በረዶ፣ አፈር ወይም ኖራ የመብላት ከፍተኛ ፍላጎት ይኖራቸዋል። ይህ በእርግጠኝነት የብረት እጥረት ምልክት ነው። እባክሽ ይህን እንደ ቀልድ አትለፊው፣ ወዲያው ለሐኪምሽ ንገሪው። የደም ምርመራ ወይንም ሲቢሲ ምን ማለት ነው? አንድ ነገር በግልጽ እንወቅ። በስሜትሽ ብቻ የብረትሽ መጠን ወይንም የአይረንሽ መጠን ምን እንደሆነ ማወቅ አይቻልም። የደም ምርመራ የግድ ያስፈልጋል። በጤና ጣቢያ ስትሄጂ የምትሰጪው ምርመራ ሲቢሲ በመባል ይታወቃል። ሄሞግሎቢን፣ ይህ የደም ማነስ ደረጃሽን የሚለካ ቁጥር ነው። ሐኪምሽ ውጤቱን ሲያይ የሄሞግሎቢን መጠንሽ ዝቅተኛ ከሆነ የደም ማነስ አለብሽ ይልሻል። ሌላው ፌሪቲን፣ ይህ ደግሞ የብረት ቁጠባ አካውንትሽ ነው። ወይንም አስቢው፣ በኪስሽ ያለውን ብር ሄሞግሎቢን ተጠቅመሽ ጨርሰሽ በባንክ ያስቀመጥሽውን ብር ፌሪቲን ላይ መድረስሽ ነው። ሄሞግሎቢንሽ መደበኛ ቢመስልም የፌሪቲን መጠንሽ ዝቅተኛ ከሆነ በቅርቡ ወደ ደም ማነስ ልትገቢ ትችላለሽ። ስለዚህ ሁል ጊዜ ሐኪምሽን የእኔ የፌሪቲን መጠን ስንት ነው ብለሽ ጠይቂ። አሁን ደግሞ የብረት እጥረት ካለብን ወይም እንዳይኖርብን ከምግባችን እንዴት መከላከል እንችላለን የሚለውን የኢትዮጵያዊ የአመጋገብ ስልታችንን በመጠቀም እናያለን። የምግብ እውቀት ትልቅ መድኃኒት ነው። መጀመሪያው የብረት ምንጭ የሆኑ የኢትዮጵያ ምግቦች። እንደ እናት ለልጅሽ ስትይ የምትመገቢያቸው እነዚህ ምግቦች የብረት ክምችት አላቸው። የእጽዋት ምንጮች እንደ ጎመን፣ ምስር፣ ባቄላ፣ ሽምብራ እና አተር የመሳሰሉ ጥራጥሬዎችና አትክልቶች፣ በተለይ በየቤታችን የሚዘጋጀው የምስር ወጥና የጎመን ክትፎ በጣም ጥሩ የብረት ምንጭ ናቸው። የእንስሳት ምንጮች ስጋ፣ ጉበትና እንቁላል የእንስሳት ምንጭ ያላቸው ምግቦች ለሰውነት ለመምጠጥ በጣም ቀላል የሆኑ የብረት አይነቶች አሏቸው። ሁለተኛው የቫይታሚን ሲ ሚና ወይንም የአይረን ድልድይ በመባል ይታወቃል። አሁን የምነግራችሁ በጣም ወሳኝ ነጥብ ነው። ከምስር ወይም ከጎመን የምናገኘውን ብረት ሰውነታችን እንዲመጠው ቫይታሚን ሲ ያስፈልገዋል። ያለ ቫይታሚን ሲ የተመገብነው ምስር ውስጥ ያለው ብረት በከፊል ወደ ሰውነታችን ሳይገባ በሽንትና በሰገራ ሊወጣ ይችላል። ምን እናድርግ? ምግብ ስትመገቢ ጎን ለጎን የሎሚ ጭማቂ፣ ቲማቲም፣ ሰላጣ ወይም ትኩስ የቃሪያ ሰላጣ ተጠቀሚ። ለምሳሌ ምስር ወጥ ስትበይ ትንሽ የሎሚ ጠብታ ማከል ሰውነትሽ የብረት መጠኑን እንዲጨምር ይረዳዋል። ሶስተኛው የብረት ጠላቶች፣ እነዚህን ወቁ። የምግቡን ጥቅም እንዳናገኝ የሚያደርጉ የብረት ጠላቶች አሉ። እነዚህ ምግቦችና መጠጦች ብረትን ይዘው በመያዝ ሰውነታችን እንዳይ ይከላከላሉ። ሻይና ቡና፣ በኢትዮጵያ ቤተሰብ ዘንድ ምግብ እንደበላን ቡና ወይም ሻይ መጠጣት በጣም የተለመደ ነው። ነገር ግን ሻይና ቡና ውስጥ የሚገኙት ታኒንስ
የሚባሉ ንጥረ ነገሮች ከምግብ ያገኘነውን ብረት ይሰርቁብናል። ወተትና የካልሲየም ምግቦች። ወተት፣ እርጎ ወይም አይብ ከብረት ጋር በአንድ ጊዜ መውሰድ የለባችሁ። ምግብ እንደበላሽ ወዲያው ቡና፣ ሻይ ወይም ወተት አትጠጪ። ቢያንስ ለ2 ሰዓታት ታገሺ። ይህም ምግብሽ ውስጥ ያለውን ብረት ሰውነትሽ ሙሉ በሙሉ እንዲጠቀምበት ያደርገዋል። ስለዚህ ውድ የማማ ቤተሰቦች የምትመገቡት ምግብ ዋጋ እንዲኖረው ብረትን ከሚጨምሩት ቫይታሚን ሲ ጋር አጣምሩ። ብረትን ከሚከላከሉት ሻይና ቡና ጋር ደግሞ ጊዜ ስጡ። ይህንን ትንሽ ለውጥ በምግብ አወሳሰዳችሁ ላይ ብታደርጉ የደም መጠናችሁ በፍጥነት እንደሚሻሻል እርግጠኛ ነኝ። የቅድመ ወሊድ ቫይታሚን ወይንም ፕሪናታል እና የሐኪም ትዕዛዝ ወይንም ፕሪስክሪፕሽን አይረን። ብዙ እናቶች የሚያምታታቸው ጉዳይ አለ። በየቀኑ የምወስደው የቅድመ ወሊድ ቫይታሚን ወይንም ፕሪናታል ውስጥ ብረት የለም ወይ? ታዲያ ለምን ሌላ የብረት መድኃኒት ይሰጠኛል ብላችሁ ትጠይቃላችሁ። ዛሬ ይህንን ልዩነት በግልጽ እንለየው። የቅድመ ወሊድ ቫይታሚን ወይንም ፕሪናታል ቫይታሚን፣ እነዚህ እናቶች በየቀኑ የሚወስዷቸው የቫይታሚን ማሟያዎች ናቸው። እዚህ ውስጥ ብረት አለ፣ ግን መጠኑ መጠነኛ ነው። ዓላማው ሰውነትሽ ውስጥ ያለውን የብረት መጠን በመደበኛነት ለመጠበቅ ወይንም ሜንቴናንስ ነው። ለጤናማ እናት ልጇን በጤና ለማሳደግ የሚረዳ በቂ መጠን ነው። ለማን ነው? የደም ማነስ ችግር ለማይኖርባቸውና መደበኛ የእርግዝና ክትትል ለሚያደርጉ እናቶች ነው። የሐኪም ትዕዛዝ ወይንም ፕሪስክሪፕሽን አይረን ኦር ደግሞ ፌረስ ሰልፌት። አንዳንድ ጊዜ ግን የደም ምርመራ ስታደርጊ የደም ማነስ ወይንም አኒሚያ ይገኝብሻል። ያኔ ሐኪምሽ ተጨማሪ የብረት ማሟያ ለምሳሌ ፌረስ ሳልፌት ይሰጥሻል። ዓላማው ሰውነትሽ ውስጥ ያለውን የብረት እጥረት በፍጥነት ለመሙላት ማለትም ትሪትመንት። እነዚህ መድኃኒቶች በውስጣቸው ያለው የብረት መጠን ከቅድመ ወሊድ ቫይታሚኖች በጣም ከፍ ያለ ነው። ለማን ነው? የደም ምርመራ ውጤታቸው የደም ማነስ አለብሽ ለተባሉ እናቶች ይህ መድኃኒት የጎደለውን የብረት መጠን በፍጥነት ለመተካት የተዘጋጀ ነው። አንዳንድ ጊዜ ሐኪምሽ የቅድመ ወሊድ ቫይታሚንሽንም እንድትቀጢ ከዛም በተጨማሪ የብረት ኪኒንን እንድትወስጂ ወይንም አይረን እንድትወስጂ ይነግርሻል። ሁለቱንም ብወስድ አይበዛብኝም ወይ ብለሽ ልጠይቂኝ ትችያለሽ። መልሱ የለም፣ ምክንያቱም ሐኪምሽ ያዘዘልሽ ለደም ማነስሽ ሕክምና ነው። የደም ማነስሽን እስኪስተካከል ድረስ የሁለቱንም ጥምረት መውሰድ አስፈላጊ ነው። የጎንዮሽ ጉዳት ወይም ሳይድ ኢፌክትስ በብልሃት ማለፍ። የሐኪም ትዕዛዝ የሆኑ አይረኖች መጠን ስለሚጨምር ሆድ ድርቀት ወይም የማቅለሽለሽ ስሜት ሊፈጥር ይችላል። ይህን ስታዩ መድኃኒቱን በራሳችሁ አታቋርጡ፣ ይልቁንም ማታ ተጠቃሚው። መድኃኒቱን ማታ ከመተኛትሽ በፊት መውሰድ ምቾት ማጣቱን ይቀንሳል። ውሃ አብዝተሽ ጠጪ። ከፍተኛ መጠን ያለው ብረት ሲወሰድ ሆድ ድርቀትን እንዳይፈጠርበት በቀን ውስጥ ቢያንስ ከ8 እስከ 10 ብርጭቆ ውሃ መጠጣት አለብሽ። ሐኪምሽን አማክሪ። መድኃኒቱ በጣም አቅለሸለሸኝ ብለሽ ለጤና ባለሙያሽ ንገሪው። መጠኑ ሊያስተካክልልሽ ወይም ሌላ አማራጭ ሊሰጥሽ ይችላል። ያስታውሱ፣ የቅድመ ወሊድ ቫይታሚን የጤናሽ መጠበቂያ ነው። የሐኪምሽ ትዕዛዝ አይረን ደግሞ የደም ማነስሽን መከላከያ ነው። ሁለቱም የየራሳቸው ሚና አላቸው። ለጤናሽ ትልቅ ዋጋ የምትከፊው ዛሬ ነው። ነገ ደግሞ ጤናማ ልጅሽን ታቅፈሽ ደስታሽን ታያለሽ። ውድ እናቶች ዛሬ ብዙ ነገር ተወያይተናል። ስለ ብረት እጥረት ምልክቶች፣ ስለ ኢትዮጵያ ምግቦች፣ ስለ ማሟያ መድኃኒቶች በሰፊው አይተናል። አውቃለሁ ይህ ሁሉ መረጃ አንዳንድ ጊዜ ሊያደናግር ይችላል። ነገር ግን ማስታወስ ያለባችሁ ትልቁ ነገር የሰውነትሽ አቅም ምን ያህል ትልቅ እንደሆነ ነው። ብዙ ጊዜ በኮመንት የምትጠይቁኝን 3 ጥያቄዎች እዚህ ልመልስ። ምግቤን በደንብ እየበላው ለምን የደም ማነስ ይይዘኛል? በጣም ጥሩ ጥያቄ ነው። አንዳንድ ጊዜ እርግዝና በጣም ከፍተኛ ብረት ስለሚጠይቅ ከምግብ ብቻ ማግኘት አይቻልም። እንደገናም ደግሞ የምትመገቢው ምግብ ውስጥ ብረት ቢኖርም በሻይ ወይም ቡና ምክንያት ሰውነትሽ እየመጠጠው ላይሆን ይችላል። የደም ምርመራሽን ከሐኪምሽ ጋር መወያየትሽን አትርሺ። ሁለተኛው ጥያቄ የብረት መድኃኒቱን ወይንም አይረን ስወስድ የሆድ ድርቀት ይይዘኛል ላቁመው? በፍጹም አታቁሚው። ይልቁንስ በቀን ውስጥ ውሃሽን አብዝተሽ ጠጪ፣ ተጨማሪ አትክልትና ፍራፍሬ ተመገቢ። አሁንም ካልተሻለሽ ሐኪምሽን አነጋግረሽ ሌላ መድኃኒት ወይም ሌላ አወሳሰድ ለምሳሌ ቀን ዘለል መጠየቅ ትችላለሽ። ጥያቄ 3 ከተወለደ በኋላ ብረት መውሰድ አለብኝ? መልስ አዎ። በተለይ በወሊድ ጊዜ ደም መፍሰስ ካለ ልጅሽን ጡት በማጥባት ወቅትም ለራስሽም ለልጅሽም በቂ ብረት ያስፈልግሻል። ሐኪምሽ እስኪነግርሽ ድረስ መውሰድሽን አታቁሚ።
ውድ እናቶች፣ እናት መሆን ቀላል አይደለም። በተለይ ለራስሽ ጤና ጥንቃቄ ማድረግ ለልጅሽ ጤናማነት የምታደርጊው ትልቅ ስጦታ ነው። አንዳንድ ቀን ይደክምሻል፣ አንዳንድ ቀን የምግብ ፍላጎትሽ ሊቀንስ ይችላል። ያ የተለመደ ነው። ነገር ግን እባክሽን ለራስሽ እንክብካቤ ማድረግሽን አትዘንጊ። ስለተከታተላችሁኝ በጣም አመሰግናለሁ። ይህ ቪዲዮ እንደረዳሽ ከተሰማሽ ለሌሎች እናቶችም እንዲደርስ ሼር አድርጊ። የቻናሉ ቤተሰብ ካልሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ ይዘንላችሁ የቀረብነው ቪዲዮ ይመስል ነበር። በቀጣይ ምን ላይ ቪዲዮ እንዲሰራላችሁ ትፈልጋላችሁ? ኮመንት አድርጉልኝ። ከቀጣይ ድረስ ቸር ቆዩ።